አለን እሺ ትልቁም ቲክቶክ ላይ እሺ ያ ይሄኛውን ለተጠባበቅ ነው ፎሎ አድርጉት ይሄኛውንም ጋይስ ለክፉ ቀን ይሆነናል ላላምዶ ብዬ ነው የምገባበት እሺ ሄለን አንቺ ጊፍት ካልሰጠሽ ይዘጋል ለምን ነው የሚሰጠው እንትናዬ እንደዛ ይቻላል እንዴ ለምን የውነት ገቢ ካንተ ካገኘ ምንም አያረግም ገቢ በኔ በኩል ያገኘ የለ እንዴ ሰው ጊፍት ስልክልኝ ይቆርጥ የለ ሪፖርት ጊፍት ባንተ ሰው ካገኘ አያስወጣም ለምን የራሱ ገቢ ነው እሺ ያ መስጠት አለብሽ ቆይ የጠነከረ ነገር ከመጣ ለማሜ እጄ እሰጣለሁ አንበሳ ወርድላታለሁ የቤታን አንበሳ ለማሜ ነው ማወርደው እንደና የጉቺን አንበሳ ለማሜ እጄ አወርዳለሁ አይደል የማሜን አንበሳ ሁለት አይደለ አንዱን ለሷ እጄ እሰጣለሁ ዛሴት ያ ወይም ለኤልሻዳ ሄጄ ነው የምሰጠው ለኤልሻዳ እንሰጣለን አይደል ትመርጣላችሁ እሺ መስጠት የፈለግን ቀን ወይ ለኤልሻዳ ወይም ደግሞ ለማሜ ለሊያኮሶስ አልሰጣትም ወይንም ደግሞ ለዮኒ ሰጠዋለሁ ያ አስፈላጊ ከሆነ ያ ይሁን ሄሉ ለራሴ ስጪ እንደዚህ ኖ ከሰጠሁ ትርጉም ያለው ስጦታ ነው እንጂ የምሰጠው ለትርጉም ላለ ሰው ነው የምሰጠው ያ ወይ ለማሜ ወይ ለኤልሻዳይ የዮኒን ሁኔታ አይቼ ደግሞ ወይ ለዮኒ ይሰጣል ያ ፌቨን ገጃ ፌቨን ወፈፌናት እኮ ጋይስ ቶፒክ አይደለችም ይሄን ያል አቴንሽን ምንም ትስበኝ ሰው እኮ አይደለችም ጋይስ ለምን ነው እናንተ በጣም ታዳምጧታላችሁ እኔ እኮ ምንም ወላ ፎሎይም እንትንም አይደለም እኮ ዩቲዩብ ላይ ብቻ ታውቀኛለች በዩቲዩብ ላይ እኮ እየጻፈች ነው ቲክቶክ ላይ እዚህ የምትመጣው እንጂ እኮ ዩቲዩብ ላይ እኮ አሁንም ትመጣለች እኮ ቲክቶክ እኔ መጀመሪያ ዩቲዩብ ገብቼ ነው ከዩቲዩብ በኋላ ነው ቲክቶክ የምመጣው ወደ ቲክቶክ ከመምጣቴ በፊት ዩቲዩብ ላይ እንኮናት ከዛ ነው እኮ ዩቲዩብ ቲክቶክ ስንገባ ወደ ቲክቶክ ደግሞ የምትመጣው ይሁንት እኔ እንጃ እናንተ ምን ሰምታችሁ ምናምን እንደሆነ ወፈፌነቷን አውቃለሁ ስለምን እንደምታወራ እርግጠኛ ባልሆንም እንትን እንደሆነች አውቃታለሁ ያ ፌቨን ነገ ስሟን ብትጠይቋትም ትረሳለች የመርሳ ችግር አለባት ያ ይሁን እንደዚህ አይነት ባህሪ አላት ትክክለኛ የሚዲያ ሰው ናት ጂጂን ይቅርታ ጠይቀቻት ነው ይቅርታ አለም የጂጂ ቂጥ ውስጥ ሆዴ ጀምሮ የተውን ቂጥ ለምን ሄዳ አታጸዳው ሆዴ መላስ ጀምሮ እፍ ብሎ ትቶት ሄደውን ቂጥ ለምን ሄዳ አታጸዳውም ከፈለገች who cares about the dead fish guys ያ ልቃ እና እቺ እንቁራሪት የሆነ ነገር ካለች ቪዲዮ ላኩልኝ እኔ ኦሬዲ አንፎሎ አድርጌያቸዋለሁ ብሎክ አርግቻቸዋለሁ እነሱ ተጣልተው ሂዱና አንፎሎና ሪፖርት አርጉ ብለው ሰው ይልካሉ ግን እነሱ አንፎሎ እንኳን አላረጉኝም አያችሁ አሳዩዋቸው የኛን ልጆች ለምን ነው አንፎሎ ያላረጉኝ እናንተ እንግዲህ ሂዱና አንፎሎ አርጉ ያሏችሁ ነው እናንተ እንደፈለጉ ነው ረን የሚያረጓቸው እዩ ብያ አሳዩዋቸውና ከዛ አንፎሎ ብሎክ አረኳቸው ሁሉን እቺ ማንች እንቁራሪት ራሷ ሰልጀሪ እንደገና ደግሞ ፖፖን እንደገና ደግሞ ዶሮን እዛው ዶሮን ሜሮን ላይፍ ብላ ትገባለች የኛ እንደ ፌቨን ከድሮ ጀምሮ የምታውቀኝ ልጅ ናት እሷ ግን ያላወቅኳት መሰሏት ግን አገኘዋት ያ እና አንፎሎ ብቻ ሳይሆን ብሎክ አረኳቸው ያ ደግሞ በጣም አቃጥሎታል በተለይ ሜሮን ላይፍ ጋይስ ቀጥል ድሮም ዩቲዩብ ላይ ብሎክ ሳረጋት ምን ታረጋለች ዩቲዩብ ላይ ትሄድና ዩቲዩብን ትቆራርጥና ትለቃለች ይሁን እኔን የሚሰድቡ ሰዎች ምናምን ትዝ ይላችኋል ያ ያውቃታለሁ ጋይስ ያ ኢትዮዬ ምንም አትጠቅመኝም የራሷ ጉዳይ ነው ለራሷ አስተለቆ የምትመጣው ያ ማለት አንድ ሰው መጣም
ከቀረም ያው ለራሱ ለድምቀቱ ለመጫወት ነው እንጂ ምንም የማታገኝበት ምንም የማታጣበት ሰው አለ አይደል? አይኑ እንደዚህ አይነት ሰዎች እኮ እንደሆነ ያ እግዚአብሔር አውቃለሁ። ግን ለምን ይጠፋሉ? ገባችሁ? ለምን ይጠፋሉ? አሁን እንትናለች የነገረችኝ አስረስ ወይንም ደግሞ ዳሞቴ አለች። ዳሞቴ እናት እንደዚህ ያለችሽ ምናምን ስትል እስቲ እንጂ እኔ አልሰማም። ለምን ምን እንደምትል አውቃታለሁ። በነገራችን ላይ ለምን በሆነ ሐሳብ ላይ አትጸናም። የሆነ ጸናች ካንቺ ጋር ነች ምናምን የሚሉትንም ለምን እንዳለች ታውቃላችሁ? ባለፈው እዚህ ያወራው ስለ ድሮ እንዳጋጣሚ እሷ ቴክስት ላይ ነበረች። አሁን ለምሳሌ ፌቨን አልኩና አስገባዋት። ከዛም ጠየቅኳት እኔ ላይ ብቻ እጅ የተቀሰረውን ነገር አንቺን ነገር አላረክሽም ወይ ያኔ ዩቲዩብ ላይ ያለን ስላት ያ አድርግ ያለው ምናምን ብላ ራሷ መሰከረቻል። ከስር ምን ብሎ ጻፉላት? ለካ አንቺም እንደዚህ አይነት ሰው ነሽ አሏት። ለዛ ያለታ ሲሰማት ለነበረ ሰው በቃሏ የምትጸና ለመምሰል ሳይሆን ብቻ በቃ እንደዛ ነው ባህሪዋ። እሷ ሄደችበት። ከዛ በኋላ በቃ ወደ ትክክለኛ ማንነቷ ሰመጣች ማለት ነው። ዛሴት አይ ኖ ያ ፌቨን አውቃታለሁ። ወፈፌ ናት፣ በጣም ወፈፌ ናት። ኖርማል እንትና ሺቶክ ጀስት እንትን እንጂ እናቴ ትሙት 7 ዓመት አውቃታለሁ። አሁን እንትን እንደዚህ ጥሩ ነው ትልና አሁን እንደዚህ ባለፈው ስለ ጂጂ አለ እኔ ለሳምሪ ስል ያበጣሁት እንጂ ጂጂ አትጠየቅበትም ለቹቹ ጉዳይ ገባችሁ? ምን ላርግልኝ ዛሬ ፈለግሽውን ጠይቂኝ ብላ ትንንሿን አንበሳ ምናምኗን ስለቴ ሰመረ ምናምን ብላ ስንት ቪዲዮ ሰራች መሰላችሁ በራሷ ቲክቶክ ላይ በሰው በጠፋ ጊዜ ሰው የተገኘ ሰው ባለ ጊዜ ሰው ባለ ምናምን የሚል ዘፈን እያቀናበረች ማለት ነው። አሁን የቤታንም ያንኑ ያረግነው ከዛ እንደዚህ አይነት ሰው አትመስለኝም ምናምን ብላ እየሰደበችሽ ነው ሲሉኝ እንደዛ እንደምትሆን አውቃታለሁ። ገባች? አውቃታለሁ። የሆነ በሞቀበት የለም እንደ ንፋስ የመንፈስ ነገር አለባት። አውቃታለሁ። በደም ነው ሞቀት። ሰብለ በቀለ ብሎክ ካረገቻት ዩቲዩብ ላይ እዚህ ትመጣና ስድብ ታረጋታለች። እናቴ ትሙት ስድብ ታረጋታለች። ከዛ ሰብለ በቀለ ደግሞ ከብሎክ ስታወጣት እኔ ስናገር አበዛሽው ትለኛለች። እናቴ ትሙት እንደዚህ ናት። ከድሮ ሰብለ በቀለ የተናገረቻት ጊዜ ዩቲዩብን ሼር ታረጋለች ፌስቡክ ላይ ምናምን እግዚአብሔር ውሸት ነው ትበለኝ መታ ሼር ታረጋለች ምን ትላለች ምናምን ሰብለ በቀለ ጋር እንትን ሲሉ እኔን ደግሞ ብሎክ ታረገኛለች። ብሎክ እንዳረገችኝ ግን አላውቅም እኮ እራሷ ነው ስትነግረኝ የምሰማው። አሁን ብሎክ አረገችሽ ብላ ነገረችኝ። ዳሞቴ ናት። ዳሞቴ ማለት ሞጣዬ በምንለው ከድሮም እዚህ ዩቲዩብ ላይ ይተዋወቃሉ። ለምን በሞጣ ስለምታውቃት ዜማ በዛ ነው እንትን ያለችው ገባች? እና ብሎክ እንዳረገችኝ እሷን እኔ አሁን ብሎክ እንዳረገችኝ ምን እንዳረገችኝ እግዚአብሔርን አላውቅም። እኔ ቶፒክ ሳረግ ብቻ ነው ምሰማም ደግሞ ይሄው እንደዚህ ፊት ለፊት ላይ ነው ምሰማ። ከዛ ሪአክት ነው ማረግብኝ ገባች? እና ወፈፌ ሰዎች ናቸው። የሌለ እብድ ሰዎች ናቸው ጋይስ። በጣም እብድ በጣም ቀውስ ሰዎች ናቸው ሚዲያ ላይ ያሉት። ግን ማሚ አንድ ነገር ልጠይቅሽ በእናትሽ ጆንን በውስጥ እንዳናግረው አድርጊ። ካንቺ ጋር ላስታርቁ አይደለም ልጆቹን ሄዶ ሲጠይቅ በቪዲዮ እንዲመጣ ፈልጋለሁ። የእውነት ማሚ ፕሊስ ማሚ የእውነት ለማሰለሽ እነዚህ ቤሽቲያና ምድረ ኩባያና ምድረ ማንቆርቆራ የመሰሉ ሰዎች እናቴ ትሙት የእግራችሁን ጣቢያ አክሉ። ሰው ጠበስን ሲሉ ምን አይነት ሰዎች እንደሚጠብሱ አይተሻል አይደል? አይተሻል። ምድረ ቆረቆራም ቆረቆንዳ ምድረ የተበላሸ ቁልቋል የመሰሉ ሰዎች ናቸው።
እናቴ ትሙት የእግራችሁ ምናምን አይደርሱ። ቢያንስ ብትለያይ እንኳን የማታፍሪባቸው ቆንጆ ልጆች ከሱ ወልደሻል። ለምን? እሱም ቆንጆ ነው፣ አንቺም ቆንጆ ነሽ። እነሱ እኮ የሚጠብሱት ሰዎች ራሱ የሚያስጠላ ልጅ የሚወለድ ነው እኮ። ሰው ልጅ አስጠያሚ አይባልም፣ ይቅር በለኝ። ግን አንዳንድ ወንድ እኮ ከዚህ ልጅማ አንድ ልጅ ልውለዱላ ብለህ የምትመኘው ነው። ጆን እኮ ከላዩ ላይ ልጅ ልውለድ ብለህ የምትመኘው አይነት ሰው ነው። ይሁንት ይሄ ሚዲያ ዓለም እኮ በደም ስላልገባው ነው የዋህ ሆኖ የሚናገረው እንጂ ክፉ ሆኖ እኮ አይደለም። ሻሽ አስተሳሰሯ እንኳን ሲል እንኳን እኛ ራሱ ሻሽ አስተሳሰሯን ከዛ ቀውዲ ነው እንድናያት ያደረገን። የእውነትም ቄንጣለው ሻሽ አይታችሁ እኮ ቄንጣለው ሻሽ አይታችሁታል። አሁን ባለፈው ጂጂ ራሱ ስትጠይቀው ቤቱን ፋሲካ ነው በቃ የምታስመልስለው። ከሷ ጋር መኖር ሁሉ ቀን አበባ የሆነ አመት ባለን በይው ነው እኮ ያለው። እኔ ጽዳቷ ነው ሁሉ የሚገርመኝ። ወንድ ልጅ እንደዚህ ግማታም ብሎ ሲሰድብ ነው እኛ ወንድ የምናውቀው። ግማታም ገባችሁ? እንኳን እሷን አይደለም ኦሮሞ እንትን ትግራይ እንደዚህ አማራ አህያ ብሎ የሚሳደብ አማች አይደል እንደ ያቅፈው የሚተኙት ጋይስ። እንግዲህ ከዚህ ሶስቱ ዘር ውስጥ አንዱ እነሱ ናቸው። አብረው እየተሰደቡ የሚታቀፉ ሰዎች ናቸው። እና ፕሊስ ማሜ ጆን እንዴት እንደማገኘው እንትን አርጊ፣ ወይም ደግሞ ደውይለት፣ ወይ ደውይለት ፕሊስ ደውይለት። ዝም ብለሽ በቃ የለም ምናምን አትበይው፣ ሰላም በይው ምናምን በቃ ለክፉም ለደጉም እንትን በይው ማለት እንትን በይው። ያኒ ተጠያቂ አብረሽ ታረቂ ኑር እያልኩሽ አይደል። ይሄ ራሳችሁ የምታመጡት ነገር ግን የለም። በሰላም ወንድምሽ አርጊው፣ ቢያንስ ጥሩ ጓደኛሽ አማካሪሽ ምናምን የለም ያ ፒክ የምታረጊው ፒክ የሚያረግሽ ምናምን ያ እና በሚዲያ በቲክቶክም ብናይ ደስ ይለኛል። ያ እግዚአብሔር እንዴ ከኔ ጋር ማች የሚያረግን ሰው አብሬ እንዲኖር ብጥር ለህይወት መጣር እኮ ጋይስ ብልህነት ነው። አብሯቸው ለማይኖሩት እንኳን ሲሏል እንደሚውሉት ጋይስ ኩንችራና ኮርንችት ፊት እንኳን I love you baby ያ ባባዬ ሲሏል እንደሚውሉት ጋይስ ይሄንን ዙ 23 የመሰለ ፊት እንኳን ሲሏል እንደሚውሉት ምን አለ ያንተ ትርጉም ያለው የእውነት ለምትወደው ሰው ብትጠይቀው ለራስ ህይወት ድምቀት ነው። ለራስ ህይወት ድምቀት እግዚአብሔርን ማሜ ዱይት በእናትሽ እግዚአብሔር እና ጆን ወይን እንዴት እንደማገኝ ይሄ በሚዲያ አንድ ጊዜ ስፈልጊ ተጣልቶ ምናምን በእንደዚህ አይነት ስሜት አይደል። ጆን በእናት እየሰማኝ ከሆነ ሪካርድ አድርጉት እቺን ቦታ በእናታችሁ እና ለጆን እንትን በሉት። ጆን አንድ ነገር ልንገር፣ እዚህ ሚዲያ ላይ ከኔ የምንርመጠመጠው ምድረ ቀንዳውጣ የሆንን ሰዎች ነው። ፈለክም አልፈለክም በስደትም ሆነ በሚዲያ ላይ ማሜን የሚያክል ሰው አይተህ ታውቃለህ? ያንተና የማሜ ፍቅር የልጅነት ፍቅር ነው የሚመስለው። የልጅነት ፍቅር የለም። ትገፈታተራለህ፣ ትጣላለህ፣ እንደገና ደግሞ እዛው ተቃቅፈህ ትሄዳለህ። ያን ነገር ነው የማየው። እንደዚህ አይነት ሪሌሽን ደግሞ በስደት ላይ የለም። ስደት ላይ ህዝቡ የሚናፍቀው እንደዚህ አይነት ሪሌሽን እና ጆን ይሄ ሚዲያ ውስጥ እንትን ብለን እኛ ያጋነን ያለነው ነገር ነው እንጂ ለወሬ ሲመቸን እንትና ሊል የፈለገውን ቀይረን በራሳችን መንገድ ስንናገር የእውነት ያ ሰው ያለ መስሎ በእንደዚህ አይነት መንገድ ልትሰማ ትችላለህ። ገባ? ልትሰማ ትችላለህ። እና እኔ ዝም ብለን ለቶፒክ ድምቀት ለምናምን ወይም ደግሞ ማሜ ካልናደደችኝ ብሽቅ ላረጋት ነው እንጂ እኔ በእንደዚህ አይነት መንገድ አይደለም። ገብቷል? በራስ መንገድ ነገሮችን አጥናቸው እና የእውነት ነው የምል ሚዲያ ላይ በስደት ላይ ተቆጥተው ተጣልተው እንደገና ደግሞ አቅፎ የሚሄድ ሰው አታገኝም።
ይሄ የልጅነት የሀገር ቤት ፍቅር ነው። እናንተ ያንን ነገር ነው የማይባችሁ። የእውነት ከማያውቁት መልአክ የሚያውቁ ሰይጣን የሚባል ነገር አለ። ቢያንስ እንደ ጓደኛ እንኳን በጣም ቀረባት። የእውነት ነው ማለት መቅረብ እንዳራካ ታውቃለሁ፣ እንደምታወሩ አውቃለሁ። ገብቷል? ያ የፈለገ ቢሆን እኔ አልኩ የኔ የልጄ አባት እየመጣ ሚዲያ ላይ የሚያላግጥ ቢሆን ከነመሪው ገደል እንዲገባ ነው ማረገው ነው ብዬሃለሁ። እሷ ግን ምን ያልቧ ንጹህ እንደሆነ የምታውቀው እቤት ቁጭ ብላ ላንተ ግን እንደዛም ስትል ምንም ያው ከማልቀስና ፊት ለፊት ከመናገር ውጪ ምንም ነገር አላረገችም እንጂ ህጉ ይፈቅድላታል። ታውቃለህ፣ መብት አላት። እና ይሄን ነገር ክሬዲት ውስጥ ብትከተው እና ብዙ የአክብሮት ሰላምታ ብዙ የአክብሮት ቮት ድምጽ እና ከጎኗ ሆነ ብናይ ደስ ይለናል። እሺ የእውነት ስደት ላይ እንደዚህ አይነት ሰው አታገኙ ማለት አንተ ስደት ላይ ብዙ ጊዜ ሰዎች ትዳር ውስጥ ይገባሉ ማግባት ስላለባቸው እድሜያቸው ስለሄደ ምናምን የለም እንደዛ አይነት ነገር ውስጥ ነው የሚሄዱት። ገባ? ግን ይሄ የለም ምትከራከረው እንደ እድሜ እንደ ምናምን እንትን የምትለው ሂድልኝ ወደዛ ብለ እንደገና ደግሞ ምትታረቅ ይሄ የልጅነት ፍቅር ነው፣ የሀገር ቤት ፍቅር ነው። ሴት ልጅ እቤቷን አትጠብቅም። ማሜ ደግሞ ያ ችግር የለባትም ታውቃለህ። የተለያየ ሴቶቹ እኮ የተለያየ እግር ካልሲ ለብሰው ነው የሚንቀሳቀሱት። ካልሲው ደግሞ ተበልቷል። አይ ቲንክ እየቀመሱ ነው መሰለኝ የሚገዙት። እየቀመሱ እንዲህ እየተገመጠ ነው መሰለኝ። አንድ ካልሲ ለብሳ እዚህ ላይ እንትን ተቀብራ ምናምን ነው። ልጆች ቴኬር ተገር ለዛ ብስኩት የመሰሉ ልጆች እያሳደገች ራሷ እንደዛ እየጠበቀች ሚዲያ ላይ መግባቷን እንዳትጠለው። ለምን ሚዲያ ላይ ስትገባ አንድ በዛ ምክንያት ራሷን ትጠብቃለች፣ ሁለት ደግሞ በዛው ትንቀሳቀሳለች። ገባ? ለሚዲያውም ለካሜራውም ስትል ቤቷ እንደገና ትጠብቃለች። ሞር ነው እንዳትጠላው ሚዲያው። ገባ? ካልበዛ በስተቀር እንዳትጠላው። እናው ሚዲያ ላይ ልመጣ ስል የሆነ ብዙ ነገር ማዘጋጀዋል። አየ ለሚዲያ ስትል ስራ ለወጣ ስል ለስራ ስል ማረገው ነገር አለ። ያ ይጠቅማል። ስንቱ አለ አይደል እንደ እቤቱን አያጸዳ ምን አይል ዝም ብሎ ሲንጃረርና በየመጠጥ ቤት የምታገኘው እሷ ቤቷ ውስጥ ነው ብትጠጣ ብትጨፍር። ያ ብራም ጣብላ ቁጭ ብላ ለሜካፕ የምታረጋለም ተሯሩጣ ምን ብላ ራሷንም ለመቻል የምትሄድ ልጅ ናት አይደል እንዴ? በሚዲያም ሆነ በመና እና እንደ ሚስት አይደል እኔ እንደዛ ምልህ እኔ አልወስንላችሁም። ራሷን ለማሜ ይሄን ነገር መልእክት ማስተላለፈው ለማሜ ለጆኒ ብቻ አይደለም። ለምን እሱም ቢያል አለ ገባችሁ? ያው በሁለቱም ስምምነት ነው መናገረው። እሺ ልክ እሱ እምቢ ብሎ እሱን እያስማማን ያለ እንዳይመስላችሁ። ኖ ለሷም ነው ይሄን ነገር የምናገረው እንድታስብበት። ገባችሁ? ያ ሁለታችሁም እንድታስቡበትና ቢያንስ በስተ ጓደኛ እንድትሆኑ ትዳሩን ምኑን እናንተ ስትቀራረቡ አለንኩ የሆነ ጠረን አለ። እሱ ራሱ እየጎተተ መኝታ ቤት ያስገባችሁ ችግር የለም። ግን ጓደኛ አድርግ። በጣም ጓደኝነቱን ደግሞ በቪዲዮም በምንም ብናይ ደስ ይለኛል። እነዚህ ቁሬማ የመሳሰሉ ሰዎች ከቶፒክነት ምንም ያለፉ አይደለም። ትክክለኛ ሪል ላይፍ ማንነትን የሚያውቅ ሰው እንደዚህ ሳትበስሉ በፊት ገና ልጅ ሆናችሁ ወይንም ወጣት ከዚህ የበለጠ ሆናችሁ ነው የምትተዋወቁት። ያንን የመሰለ ህይወት የለም። ሰዎች ወደ ኢትዮጵያ እየሮጡ የሚሄዱት የልጅነት ትዝታቸውን ያንን ለመመለስ ስለሚፈልጉ ነው። እናንተ ደግሞ ያ ትዝታ አጠገባችሁ ነው ያለው እና ጆን በጣም አስብበት። በጣም ይሄ ውካታ ምናምን ነገር ሚዲያ ስንዘጋ ምንም ነገር ማንም አይደለም። ገብቷል? ያ የእውነት በጣም አስቢበት ማሜ። እግዚአብሔር ይሄ እኛ ስናወራ የነበረው ከቶፒክ ያለፍ ያ ሰው ሲጣላ መቼም ቆንጆና አይልም አንተ አስቀያሚ እያለን የሚያወራው ያ ዛሴት ግን እኮ ልባችን ያውቀዋል።
በቀደም አስቡበት። ጆን እየሰማኝ ከሆነ ሪከርድ ጨርሻለሁ። ስቶፕ አርጉት። አሁን እዚህ ጋር ፖስቱት 4 ነጥብ